ስጭኝና ቢያንስ ደግሞ ወይዘሮ ባዩሽ መልካም ሰው መስላ ሆስፒታል ገብታ ዶክተሯን አስጠነቀቀቻት። ይህንን ነገር የምታደርገውን መልካም ስራ ካላቆምሽ አንቺንም ቤተሰቦችሽንም አሳጣሻለሁ። እኔ እንደሆንኩ ለሰው የሚባል ነገር ርህራሄ የለኝም። ይህንን ነገር ያደረግኩት እኔ ሆን ብዬ ነው። ይችን ሴትዮ ለመበቀል ፈልጋለሁ። ከልጅነቴ ጀምሮ ጉድ የሰራችኝ እሷ ናት። ህይወቴን የቀማችኝ እሷ ናት። በእሷ ምክንያት ነው እዚህ የደረስኩት። ስለዚህ አርፈሽ ካልተቀመጥሽ ቤተሰቦችሽንም አንቺንም ህይወታችሁን አሳጣችኋለሁ ስትል አስጠነቀቀቻትም ዛተችባት። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች ቪዲዮውን ላይክ በማድረግ እንድትጀምሩልኝ በአክብሮት እየጠየቅኩኝ ስለመጣችሁ ከልብ እያመሰገኑ ሀሳብ አስተያየታችሁንም እንድታካፍሉኝ እላለሁ። እንግዲህ ወይዘሮ ባዩሽ ያው አረመኔነቷንና የጭካኔ ጥግነቷንም ቀጥላበታለች። ሆስፒታል ለመጠየቅ ወይም መልካም ሰው መስላ ገብታ፣ ነገር ግን ዶክተሯን በጎን በኩል ሂዳ አስጠንቅቃታለች። ይህንን ነገር እኔ ሆን ብዬ ያደረግኩት ነገር እስከሆነ ድረስ አርፈሽ የማትቀመጭ ከሆነ በዚች ምድር ላይ የመንቀሳቀስ ኃይል አይኖርሽም። እኔ የብዙ ሰው ህይወት አጥፍቻለሁ። አሁንም ቀጣዩ ያንቺ ይሆናል። ስለዚህ አርፈሽ ብትቀመጭ ይሻልሻል። ጭራሽም ደም እንሰጣት ነበር እያልሽ ታወሪያለሽ አሉ። እኔ ያደረግሽው ነገርና እያደረግሽ ያለው ነገር ሁሉም ነገር በዝርዝር ዜናው ደርሶኛል። ስለዚህ ይችን ሴትዮ እኔ ሆን ብዬ ላጠፋት ፈልጌ ነው። እንደውም እንድትሞትልኝ ነበር የፈለግኩት። ስለዚህ አርፈሽ ብትቀመጪ ይሻልሻል። ይች ሴትዮ ማለት ለእኔ የልጅነት ጓደኛዬ ናት። የልጅነት ህይወቴን እስካሁን ባለው ደረጃ ድረስ ቀምታኛለች። በእሷ የተነሳ ወንድ ልጅ እንድጠላ፣ ልጅ እንዳልወልድ፣ ህይወቴ ምስቅልቅል እንድል ያደረገችው እሷ ናት። እንኳን አይደለም ሞትና ለኔ ሌላም ነገር ይገባታል ብዬ ነው የማስበው። ስለዚህ አርፈሽ ብትቀመጪ ይሻልሻል። ያለበለዛ ያው እንደነገርኩሽ ያንቺ ህይወት መሬት ውስጥ ነው የሚሆንልሽ። እንቺ ብቻ አይደለሽም የቤተሰቦችሽም ቢሆን አደጋ ውስጥ ነው ብላታለች። ዶክተሯም ቆይሽ ምን አደረገችሽ? ምንስ አድርጋሽ ነው በዚህ ደረጃ የጨከንሽባት? እነዚህን ልጆችስ አታያቸውም ወይ? አያሳዝኑሽም? ስትላት የኔ ህይወትስ አያሳዝንም ወይ? ሳላገባ ሳልወልድ በእሷ ምክንያት እዚህ ደርሻለሁ። እኔ የእሷ ልጆች ምንም ነገር ወይም ቅንጣት ታክል አያሳዝኑኝም። እንደውም ሳያቸው በቀን ጭርጭር ስለምልና መበቀል ብቻ ነው የምፈልገው። እዚህ ደረጃ ለመድረስ ያልከፈልኩት መስዋዕትነት የለም። ይችን ሴትዮ ለመበቀል ያላደረግኩት ወይም ደግሞ ያልሰራሁት ስራ የለም። ዛሬ አንቺ ጋር ደርሻለሁ። ያው እንግዲህ እጣ ፈንታሽ ያለፉት ሰዎች አይነት ነው የሚሆነው ብላ ስላስጠነቀቀቻት አሁን ዶክተሯ ግራ ተጋብታለች። ዶክተሯ ምን ማድረግ እንዳለባት ለእነ አቶ መስፍንና ለልጆቹ ቃል የገባችውን እንደ ተስ ማፍረስ አለባት። በሕክምና ደረጃ ሁላችንም እንደምናውቀው ገና ሀ ብለው ስራ ሲጀምሩ ቃል ገብተው ወይም ደግሞ ትምህርቱን እየተማሩ እያለ የሰውን ህይወት በሀቅ በትክክለኛ እንደሚያድኑ ወይም የሚችሉትን ያክል እንደሚያደርጉ ቃል ገብተው ነው የሚጀምሩት። አሁን ዶክተሯ ግራ ተጋብታለች። ቆይ ምንድን ነው ማድረግ ያለብኝ? ቤተሰቦችን ላጣ ነው በዚች ሴትዮ የተነሳ ወይስ የራሴ ህይወት ሊጠፋ ነው? ምንድን ነው የማደርገው? ይቺ ሴትዮስ ያለ ወንጀሏ እውነት ይቺ ጓደኛዋ የምታወራው እውነት በዚህ ልክ በድላታለች? እንዴት ብዬ ነው ማወቅ የምችለው? እያለች ለብቻዋ ቁጭ ብላ ግራ ተጋብታለች። እንግዲህ ቀጣዩን ምን እንደሚፈጠር የምናየው ይሆናል። ወይዘሮ ሜላት እስካሁን ድረስ ምንም ነገር አልነቃችም። አሴር ደሙን ቢሰጥም ነገር ግን ምናልባትም ለተወሰነ ሳምንታት ወይም ወራት ያለበለዛ ቀናት እንደማትነቃ ተነግሯል። አሁን ልጆቹም ግራ ተጋብተዋል። ምናሴ እኔ ደም መስጠት እችላለሁ አይደል? እናቴ ልትሞት በፍጹም ማየት የለብኝም፣ የራሱ ጉዳይ፣ እኔ በሞት ይሻለኛል እያለ ነው። ነገር ግን ሀኒቾ አንቺ ብትሆኝ ምን ታደርጊያለሽ? አቶ ኖላዊ በህይወትና በሞት መካከል ሆኖ ደም ስጪ ብትባይ ምንድን ነው የምታደርጊው ሲላት፣ እኔ እንደዛ ማድረግ አልችልም። ምክንያቱም እኔ ቀድሜ ከሞትኩኝ አባዬ አብዶ ከዛ በኋላ እሱም ስለሚሞት እኔ እሱ እንድጎዳ አልፈልግም። እኔ አባቴ ህይወቱ ቢያልፍ ምናልባትም ለተወሰነ ጊዜ እኔ ልጎዳ እችላለሁ። ነገር ግን አባቴ እንደሚጎዳው ወይም
እሱ ላይ ከሚደርሰው ሀዘን በፍጹም ይራራቃል። እኔ ለተወሰነ ጊዜ አዘኜ ተጎድቼ ልረሳው እችላለሁ፣ አባቴ ግን መቼውንም አይረሳውም። ስለዚህ አሁን አንተ ስታስበው ወይዘሮ ሜላት አንተ ደም ሰጥታት ህይወቷ ቢተርፍና ከዛ በኋላ ያለውን የእሷን ህይወትስ ስታስበው ምን ይመስልሃል? በዛ ላይ ደግሞ አንተ ደም ሰጥታት ከዛ ያንተ ህይወት አልፎ እሷ በህይወት ኑራ ጸጸቱ መኖርም አይባልም። ምናልባትም ራሷን ልታጠፋም ትችላለች። ስለዚህ አንተ ደም መስጠት የለብህም ብለው ሀኒቾና ዶክተሯ ለምናሴ ነግረውታል። እሱም ግራ ተጋብቶ እናቴ ስትሞት ታዲያ ዝም ብዬ እመለከታለሁ ወይ? ምንድነው ማድረግ ያለብኝ? እሷ ብትሆን ኑሮ እስከ ይህኔ ሁሉንም ነገር አድርጋ መሬቷንም ቀዳ ጠግናም ቢሆን ታሳክመኝ ነበር እያለ ብቻ ሁሉም ሰው ተጸጽተዋል። ነገር ግን ምን ማድረግ እንዳለባቸውም ግራ የሚያጋባ ነገር ነው። ያለ መንቃቷ ጉዳይ ደግሞ ሌላ አሳሳቢ ሆኗል። ሀኒቾ እኔም አደርገውንም አደርጋለሁ ወይም ደግሞ ደም የሚገኝለት የማቀው ሰውም እፈልጋለሁ እያለች ነው። ያው እንግዲህ አሲር እኔ ደም እሰጣለሁ እሺ ባይልም እሱ ተመርምሮ ናሙና ወይም ደግሞ የወይዘሮ ሜላትና የአሲር ደም ተመሳሳይ ሆኖ መጨረሻ ላይ ያው ሁላችንም አይተናል። አልሰጥም ብሎ ያው ሰው ትምህርት እንደሆነው የሚናገረውን ነገር ተናግሯል። ሁልጊዜ መልካምነት ወይም ደግሞ ሁልጊዜ መጥፎነት ሁለቱም ዋጋ አላቸው። መልካም ስንሰራ ማንንም ሳንጠይቅ መልካም ነገር ይመጣልናል። ነገር ግን ገንዘብ እያለን በተለይ በሰው ሕይወት ላይ እንደዛ ስንጫወት ያው የሚጠብቀን ነገር ያየነው ነው። ሀና ብዙ ከማውራቷና ብዙ ከመጨነቋ የተነሳ አሴርንና አቶ ኖላዊን አሳስቧቸዋል። ሀኒቾ በጣም ተጎድታለች፣ የምትናገረውን እንኳን አታውቅም እያለ ነው አሴር። አቶ ኖላዊም አዎ ልጅ ተጎድታለች፣ እውነትህን ነው፣ የምትናገረውንም አታውቅም፣ ምን ላድርጋት? ከተወለደች ጀምሮ ወይም ደግሞ እኔ ካወቅኳት ጀምሮ ችግር ብቻ ነው በህይወቷ እያንዣበበ ያለው። እኔ ይህን ችግር ወይም የሚመጣባትን መከራ ሲቃይ እንዴት እንደምቀርፍላት አላቅም እያለ ነው አቶ ኖላዊ። ሀኒቾን ለመጠየቅ ወደ ሆስፒታሉ ሲመጣ አባቷን ስታይ አባዬ እናቴ ልትሞትብኝ ነው፣ እናቴ ብዬ ሳልጠራት እናቴን ላጣት ነው፣ አንተ የሆነ ነገር አድርግ፣ እኔ ከልጅነቴ ጀምሬ የሆነ ነገር ጠይቄ እምቢ ብለኸኝ ወይም አቅቶህ አያቅም፣ ዛሬም እናቴን አድንልኝ ስትለው እየተማጸነች አቶ ኖላዊም አየ ልጄ የዛ ጊዜ የምትጠይቅኝ እኔ የምችለውን ነበር፣ ዛሬ ግን እናትሽን ለማዳን እኔ ዶክተር አይደለሁም፣ ምን ላድርግ? አይዞሽ እናትሽ አትሞትብሽም ሲላት እሷም አባዬ አንተ ትችላለህ፣ ከልጅነት ጀምሮ የፈለግኩትን ነገር ወይም እፈልጋለሁ ያልኩህን ነገር ሁሉንም ነገር ታደርግልኛለህ፣ አቅቶ አያቅም። ስለዚህ አባዬ አንተን ልመንክ፣ እናቴ ምንም አትሆንም ትድናለች ስትለው አቶ ኖላዊም አዎ ልጄ በፍጹም አታስቢ፣ እናትሽ ትድናለች፣ አንቺም ደግሞ እናትሽን እናቴ ብለሽ ትጠሪያታለሽ ሲላት ሀኒቾም አባዬ ብታይ እኮ እኔ ልጇ መሆኔን ሳታቅ እንኳን እንዴት እንደምትወደኝ ብታይ ስትለው እሱም አዎ ልጄ አሁን ደግሞ እናቷ መሆንሽን ስታቅ ይባስ ትወድሻለች፣ ይሻላታል፣ አይዞሽ ብዙ አትጨነቂ እያለ እያጽናናት ነው። አቶ መስፍንም ዶክተሯን እየተመላለሰ ምንድን ነው ማድረግ ያለብኝ እያለ ከወይዘሮ ሜላት አጠገብ ቁጭ ብሎ እጇን ተንተርሶ ለመንባ እያለቀሰ ነው። ሜሉዬ አንቺ ብትወኝ ኑሮ እስኪ ይህን ጊዜ ሁሉንም ነገር አድርገሽ አደነሽኝ ነበር፣ እኔ ግን ምንም ላደርግልሽ አልቻልኩም፣ እኔ ያላንቺ ምንም ነገር አይሆንልኝም፣ የልጆቹንም ጸባይ አልችለውም፣ እውነት ጥለሽን ትሄጃለሽ እንዴ እያለ በጥያቄ ምልክትም የሚስቱን እጅ ይዞ እያለቀሰ ነበር። ሀና ዶክተሯን አናግራ ዶክተሯ ጋር ሄዳ ሀኒቾ ያው እናቴን አድኝልኝ ነው ተማጽኗ። የመጣ የሄደውን ሰው ሁሉ እናቴን አድኑልኝ፣ እናቴ ብዬ ሳልጠራት እንድትሞትብኝ አልፈልግም፣ እናቴ የሆነ ነገር እንድትሆን አልፈልግም፣ እናቴን ድና ማየት እፈልጋለሁ፣ እኔ ያለሷ ውጭ ማን አለኝ? ከሷ ውጭስ ማን አለኝ? እያለች ነው። ዶክተሯ ደግሞ አቶ መስፍንን ጠርታ የምናሴ ማለቴ የአሴር ደምና
የምናሴ ደም በፍጹም መስጠት እንደማይችል ወይም ደግሞ ምናሴ በፍጹም ደም መስጠት እንደማይችል ለአቶ መስፍን ስትነግረው ለምንድን ነው እንደዛ የሆነው ሲላት አቶ መስፍንና ሀኒቾ አንድ ላይ ቆመው ያው ምናሴን ያመው እንደነበረ እና ደሞ በጣም ትንሽ እንደሆነ ታስረዳቸዋለች። ሀኒቾም አዋቃለሁ ምናልባትም እንደው ፈጣሪ የሆነ ነገር ፈጥሮ ይከሰት እንደው ብዬ እንጂ ምናሴን ጤና እኔ ነኝ የምከታተለው እና አውቃለሁ እንደሚያመው ሁልጊዜም ያመዋል ትላታለች። ዶክተሯም እና ታዲያ እንደዛ እየሆነ እያወቅሽ እንዴት ደም እንድሰጥ ትደርጊያለሽ ምናምን ስትላት እሷም በጣም ስለተጨነቅን ነው የኔና የእህቴ ደም ያባየን ነው የሚመስለው የምናሴ ደም ብቻ ነው የእናቱን የሚመስለው ትላታለች። ያም ሆነ ይህ አሁን አሴር ሀኒቾ እንደዛ በፍቅር ስላናገረችው እና በፍጹም በተሞላበት መልካምነት የሴትነት ውበት ባናገረችው መሰረት አሴር የሀኒቾን ልብ መስበር ስላልፈለገ ሂዶ ለወይዘሮ ሜላት ደም ሰጥቷታል። ነገር ግን ወይዘሮ ሜላት ደሙን ብትሰጥም ማለት ደሙን ብታገኝም ነገር ግን ቤተሰቦቼ ያው መንቃት እንደማትችል ነው የተነገራቸው። አሁንም ሌላ ሀሳብና ሌላ ችግር ውስጥ ገብተዋል ማለት ነው። አቶ መስፍን በጣም እየተጨነቀ ነው። ምንድን ነው የሚከሰተው ነገር? ዶክተሯ የምችውን ያክል ማድረግ አለብሽ፣ ሚስቴ መዳን አለባት እያላት ነው። ሰላምዬም እቤት ስለነበረች ምግብ ምናምን አዘጋጅታ ወደ ቤት ስትመጣ ምናሴ ከእናቱ እጅ ስር ሆኖ እያለቀሰ ታገኘዋለች። ከዛም እናቴ ምን ሆነች? የተፈጠረ ነገር አለ ብላ ስትጠይቀው አይ በፍጹም ግን ያው እንደምታያት ናት አልነቃችም እያለ እያለቀሰ ስለነበር እሷም ለምንድን ነው ታዲያ የምታለቅሰው ብላ እሷም ቅውጥ ታደርገዋለች ለቅሶውን። ሁለታቸው ተያይዘው እያለቀሱ ነው። እናታቸውን እንደዚህ ኩና ማየት ማመናቅቷቸዋል። እናታቸው የእንደዚህ መሆኗ ምክንያትም በትክክል እስካሁን አልታወቀም። ወይዘሮ ባዩሽ አሁንም የምትሰራው ስራ ቀላል አይደለም። እሷ ያለመሆኗ ደግሞ ወይም ደግሞ እሷ አሻራዋ ያለመውጣቱ ትልቅ እድልን አግኝታለች። ወይም እዛ ቤት ገብታ ወይም ሆስፒታል ሂዳ ዶክተሮቹን የማስፈራራት ስራዋን ቀጥላበታለች። ተሳክቶላታል ማለት ይቻላል። በሌላ በኩል ሰላምዬና ምናሴ ከቤት ተመልሰው የእናታቸውን ጌጣጌጥ ወይም ደግሞ ወርቅ የሚቀመጥበትን ሰላምዬ ከፍታ ስታየው ምንም ነገር እንደሌለ ወይም ደግሞ ከዛ አካባቢ እንደሌለ ስትነግረው ምናሴም እና ታዲያ ምን ተፈጥሮ ነው? ቆይ ማን ወሰደው ሊባል ነው ሲላት እኔ የማውቀው ነገር የለም፣ ነገር ግን ይሄ ነገር የለም የት እንደገባ አላውቅም፣ እርግጠኛ ነኝ ሰላም ናት እርግብ ናት ይሄን ነገር የምታደርገው፣ ታቅዶበት ታስቦበት የተደረገ ነገር ነው። ስለዚህ እሷ ናት የምትወስደው እያለች ነው። ሌላ ከዛ ቤት ገብቶ ማንም እንደማይወስደው እውነቱን ተናግራለች። ከዛም ባለፈ እንግዲህ ውድና የተከበራችሁ ቤተሰቦቼ ፖሊሶቹ ገብተው እሷ ወድቃበት የነበረውን ክላስ ሲያዩና ሲመረምሩ ያው የወዳደቀ ጌጣጌጥም ነበረ፣ ቦርሳም ተገኝቷል። ያው ቦርሳው የወይዘሮ ሜላት ነው። ነገር ግን ጌጣጌጡ እርግብ የዛው ልትሄድ ስትል ግብ ግብ ሲገጥሙ ከእርግብ ቦርሳ ውስጥ የወደቀው ነው። እናም ያ ሁሉ ምርመራ ይደረጋል። ግን ችግር የሚፈጠረው የሶስት ሰው አሻራ ነው እዛ ላይ የሚገኘው የሀና የእርግብ ወይም ደግሞ የወይዘሮ ባዩሽ። ስለዚህ የማንኛው ትክክለኛ እንደሆነም አላቅም፣ አሳሳቢ ነው የሚሆነው ማለት ነው። ድን የተከበራችሁ ቤተሰቦቼ እናንተስ ምን ትላላችሁ? ወይዘሮ ባዩሽ እያደረገች ያለችው ነገርስ እስከ መጨረሻው ይሳካላት ወይ? ወይዘሮ ሜላት ከነቃች በኋላ አስታውሳስ ምን ትናገር ይሆን? ምን ታስታውስ ይሆን? እስኪ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። እኔ በበኩሌ ወይዘሮ ሜላት ነቅታ ምናልባትም በተለይ ከእርግብ ጋር የነበራትን ግብ ታስታውሳለች ብዬ አስባለሁ። ከዛም ባለፈ ደግሞ አቶ ኖላዊ ቤት ሆና ለወይዘሮ ባዩሽ ደውላ ስትነግራት እንደነበረ አቶ ኖላዊ ይናገራሉ ብዬ አስባለሁ። ይህን ከተናገረ ደግሞ ትልቅዬ መረጃ ይሆናል። ነገር ግን አቶ ኖላዊ ያው ከሱ ቤት ፎቶውን ተቀብላ ስትመጣ በጣም ተናዳና እያለቀሰች እንደነበር ነው የተናገረው። ከዛ ውጭ እንግዲህ አቶ ኖላዊ ያው ከደሴ ፎቶውን አስመጥቶላት ካየች በኋላ ነው ወይዘሮ ሜላት ሁሉን ነገር አምና ተቀብላ እንደዛ ተናዳ ወደ ቤት የምትመለሰችው። ከዛም ባለፈ እንግዲህ ቤተሰቦቿ ሀኒቾን አስመርምረው የምርመራ ውጤቱ ልጇ እንደሆነች የሚያሳውቅ መሆኑንም አታቅም።
ወይዘሮ ሜላት ከነቃች አሁን እንደው ፈጣሪ ብሎ እውነትም ማስታወስ የምትችል ከሆነ በጣም ትልቅዬ ደስታ ነው የሚፈጠረው። ነገር ግን ወይዘሮ ባዩሽ አሁንም የመሰሪነቷን ስራ ቀጥላበታለች። ምናልባትም ደግሞ ተደብቃ ጭራሹንም እንዳትነቃ ልታደርጋት ትችላለች፣ አይታወቅም። ለማንኛውም እኔ እዚህ ላይ አበቃለሁ። ውድና የተከበራችሁ ውድ ቤተሰቦቼ ላይክ እንድታደርጉልኝ እጠይቃለሁ። ባባይ